إلهي بزنته لنكا مران منجدون انداوك أسجلين ليازو جمل السلام عليكم ورحمة الله كبالة دار غار قد جبل አቤት የላጤነት ሕይወት ሲናፍቅ ይልሃል። ከላጤ ጋር ሁን ወይ ባለትዳሮች እኮ ታድለው ይልሃል። ከሀብታም ጋር ቁጭ ስትል የድሆች ኑሮ እኮ ያስቀናል ይልሃል። ከድሆች ጋር ስታወራ እንደው አንድ ቀን ሀብታም ሆኜ በሞትኩ ይልሃል። ጎልማሳው ወጣትነትና ልጅነቱ ይናፍቀዋል። ልጅና ታዳጊው እንደው መቼ ትልቅ ሆኜ ብሎ ይመኛል። ዱንያ እንዲህ ናት እንግዲህ። አገር ቤት ስትሆን ውጭ ያስመኛል፣ ውጭ ስትሆን አገር ቤት ይናፍቃል። ዱንያ እንዲህ ታቁነጠንጣለች። ችግራችን ዱንያ ሁሌም ዱንያ፣ ምድር ምንጊዜም ምድር እንደሆነች መርሳታችን ነው። ያለንበትን ሕይወት ስንወድ የምንወደውን ሕይወት እንኖራለን። ያለንባት ሀገር ዱንያ ትባላለች። ትርጉሟም የቅርቢቱ ዓለም ማለት ነው። ይህች ዓለም የቅርቢቱ ዓለም የተባለችው ያለ ምክንያት አይደለም። ዕድሜዋ ረዥም ቢመስልም አጭር ናት። ቋሚና ዘላለማዊ መስላ ብትታይም ጠፊና ረጋፊ ናት። ጉዞአችን ወደፊት እስከሆነ ድረስ ሞትና ቀብርን ጨምሮ የሚመጣው ሁሉ ቅርብ ነው። አላህ ሱብሓነሁ ወተዓላ ዕድሜ ያደለው ሲቀር በዚህች ምድር ላይ የዛሬ 100 ዓመት እንኳን የለንም። አጀላችን አጠገባችን ነው። ለዚህም ነው ነቢያችን ዓለይሂ ሰላቱ ወሰላም ለዚህች ዓለም ብዙም ግምት ሳይሰጧት ያለፉት። በምድር ላይ የመገኘታቸውን ምሳሌ ሲያስቀምጡም እኔና ይህች ዓለም በዛፍ ጥላ ስር እንዳረፈና ትተዋትም እንደሄደ መንገደኛ ነን ብለዋል። ንግግራቸውን የሰማና በጥልቀት ያስተዋለው ታላቁ ሶሐባ ዓብዱላህ ኢብኑ ዑመር ረዲየላሁ ዐንሁ ለሰዎች እንዲህ በማለት ይመክር ነበር። በዚህች ዓለም ላይ እንደ ባይተዋር አልያም እንደ መንገደኛ ሁን። እስቲ ስለ ራሳችንና ስለ ሰው ልጅ ሁኔታ ጥቂት እናውጋ። የሰው ልጅ ከዕድሜው የመጀመሪያዎቹን 10 ምናምን ዓመታት ሕፃን ነው። ገና ታዳጊ፣ ነገር ያልገባው፣ ሕይወትን ያልተረዳ፣ በወጉ ያልበሰለ፣ የሚጠቅም የሚጎዳውን በስርዓቱ ያለየ። ከ18 እስከ 35 ዓመታት ባሉት ጊዜ ውስጥ ደግሞ አትንኩኝ፣ አትጠጉኝ የሚል ለያዥ ለገናዥ የሚያስቸግር፣ ታላቁን የማያከብር፣ መምህሩን የሚዳፈር፣ በገዛ ወላጆቹ ላይ ምላሱን የሚያስረዝም፣ ገመድ የማይዘው፣ ሰንሰለት የማይጥለው ከሱ በስተቀር በዚህች ምድር ላይ ሰው ስለ መኖሩ የሚጠራጠር፣ ቢወድቅ የሚሰበር፣ ቢሞት ስጋው በአፈር የሚደፈር የማይመስለው፣ ከመሬት ከፍ ከሰማይ ዝቅ ብሎ የሚበር ፍንዳታ ነው። አላህ ያዘነለት ሲቀር ከ36 እስከ 45 ባለው ዕድሜ ውስጥ ደግሞ ለማንና ለምን እንደሚሰራ የሚያውቅ ጠንካራ ሰራተኛ ነው። በዚህ የዕድሜ እርከን ላይ ምራቅ ይወጣል ይበስላል ተብሎ ስለሚታሰብ የዚህችንም ዓለም ባህሪ በወጉ ይረዳል። በመሆኑም የዕድሜ ፀሐዩ ሳትጠልቅ ይወራጫል፣ ይሰራል፣ ይጥራል። አንድም ለራሱ አልያም ለልጁ ካልሆነም ለወራሹ።
እሱም ሌሎች ሰዎች እንደሆኑት ለመሆን ሲል እንደ በሬ ይተጋል፣ እንደ አህያ ይፈጋል። ብር ለመያዝ፣ ቤት ለመያዝ፣ መኪና ለመያዝ፣ ኑሮውን ለማስተካከል፣ እንዳይወድቅ እግሩን አርቆ ከመሬት ውስጥ ለመትከል ከ46 እስከ 55 ባለው የዕድሜ ክልል ውስጥ ደግሞ በ40ዎቹ ዕድሜ ላይ የጀመረው አባዜ ያልተወው የዱንያ ስካር ያለቀቀው ቢጠሩት የማይሰማ ቢነግሩት የማይገባው ዱንያ ዓቅሉን ስርቅ ሐሳቡን ውስድ ልቡን ጥፍት ያደረገችው የለየለት ስካር ውስጥ የገባ በዱንያ የሰከረ ፍቅረ ነዋይ ያልበረደለት ለብር የሚንከለከል እሷኑ የሚያነሳ የሚጥል ባገኘም ቁጥር ጨምሪ እንጂ ብሎ የሚጠይቅ በእጅጉ እንደ ተጠማ ውሻ አፉን ከፍቶ የሚያለከልክና ጥሙም የሚቆርጥለት የማይመስል ነው። ከ60 በላይ ሲሆን ደግሞ ከዕድሜው መግፋት ጋር ተያይዘው የሚመጡበትን በሽታዎች የሚታገል ወኔ ያለው ጉልበት የከዳው ምኞት የሞላው ሩጫ ያጠረው እቅድ የተረፈው ጤና የናፈቀው መዝለል የሚከጅል መነሳት ያቃተው አሁንማ ዋ እያለ በየደቂቃና በየሰከንዱ በትዝታ ርቆ የሚሄድ ቁጭ ባለበት በሐሳብ የሚቆዝም አይኑ እያየም ሞቱን የሚጠብቅ እስረኛ ሽማግሌ ነው። ዓላማ ያለው ግቡን ያወቀ ወደዚህች ዓለም ለምን እንደመጣ በትክክል የገባው ሲቀር የሰው ልጅ ማለት ባጭሩ ከላይ የተጠቀሰውን ይመስላል ብንል ማጋነን አይሆንም። እንደ ፀሐይ ወጣ ገባ፣ ታየ ጠፋ፣ ነበረ የለም፣ አላህ መልካምን የሻለት ሲቀር አብዛኛው የሰው ልጅም በዱንያ ግርግር ውስጥ የሰጠመና ለሚጠብቀው የአኺራ ጉዞ ያልተዘጋጀ ነው። ካለበት ጥልቅ እንቅልፍ ሳይነቃ ሞት ድንገት ደርሶ ወደማይቀረው ዓለም የሚወስደው ምስኪን ፍጡር ነው። የሰው ልጅ አላህ ሱብሓነሁ ወተዓላ ግዴታ ያደረገበትን የምድር ላይ ተልእኮውን በአግባቡ ከተወጣ የታዘዘበትን በትክክል ከሰራና ከተከለከለው ከተከለከለ ዛሬም ይሁን ነገ ከሱ በላይ ስኬታማ ፍጡር ይኖራል ተብሎ አይታሰብም። ስሙ ከምድር አልፎ በሰማይ ቤት ይወሳል። ዝናው ከሰዎች አልፎ በመላእክቶች ዘንድ ይነገራል። አልደርስም ብሎ የፈራ በጊዜ ማልዶ ይነሳል። ላይሳካልኝ ይችላል ብሎ የሰጋ የስጋት ምንጭ የሆኑ ቀዳዳዎችን በሙሉ ይደፍናል። ዛሬ ላይ ሆነን የአብዛኞቻችንን ሁኔታ ስናጤን አላህ ሱብሓነሁ ወተዓላ ባዘዘን ቦታ ላይ የለንም። ተገቢ የሆነውንም ፍራቻ አላህን ሱብሓነሁ ወተዓላ አልፈራንም። ስለ መጪው ዓለም ሕይወታችንም ግድ ያለን አንመስልም። ከፊት ለፊታችን ስላለው ሁኔታ የሰጋን አይመስልም። ለእውነተኛው ሀገራችን ያስቀደምነው መልካም ነገር እዚህ ግባ የማይባል ነው። ሀብትና ልጅ ባገኘን ቁጥር መንፈሳዊ አቅማችን እየተዳከመ ነው። በዕድሜ ከፍ ባለን ቁጥር ኢማናችን ሲወርድ ይታያል። ለመልካም ሥራ ያለን የመነሳሳት ወኔ ሲዳከም ይስተዋላል። ከመስጊድ እንጠፋለን። ከሃይማኖታዊ እንቅስቃሴዎች እንርቃለን። ለከርሞ እሰራለሁ ብለን ቃል የገባንለትን ዲናዊ ጉዳይ ሆነ ብለን አልያ ተዘናግተን ከመወጣት እንሰንፋለን። ኢንሻአላህ ብለን ለቀጠርንለት ጉዳይ ሟች ስንሆን አንታይም። የሰው ልጅ ለዚህች የ5 እና 6 10 ዓመታት ዕድሜው ብሎ ዘላለማዊው ቤት ሲያጣ ይገርማል። ምቾት የሞላበትንና ፍጹም የሆነ ድሎትና ጸጋ ያልተለየውን አገር ምንም ባልሆነና ዋጋ በማያወጣ ርካሽ ዓለም ሲለውጥ ይደንቃል።
የሰው ልጅ ከቀደሙት መማሩን ትቶ ከፍ ባለ ቁጥር ራሱን መጣሉ ያስደምማል። የሰው ልጅ ለአንድ ነገር የሚሰራው ነገሩ ባሳሰበው መጠን ነው። ስኬቱም የጥረት ልክ ነው። ድሉ የልፋቱ ፍሬ ነው። እድገቱ የቁርጠኝነቱ ውጤት ነው። ካንጀት ካለቀሱ እንባ አይገድም እንዲሉ ስለ አንድ ነገር አብዝቶ የተጨነቀና አውጥቶ ያወረደ ሰው መላ አያጣለትም። አንድን ነገር በእጁ ለማስገባት የተመኘ ሰው አቅሙ የቻለውን ያህል ከሮጠ በአላህ ፍቃድ አንድ ቀን ያሰበውን ማሳካቱ አይቀርም። የሰው ልጅ በጽናት ከተጓዘ ተስፋ ሳይቆርጥም ከተራመደ የአላህ ፍቃድ የታከለበት እንደሆነ መሆን የሚፈልገውን የማይሆንበት ምክንያት የለም። የፈራ ማልዶ ይነሳል። ወድቃለው ብሎ የሰጋ በርትቶ ያጠናል። የድህነትን ክፋት የፈራ በርትቶ ይሰራል። በጊዜ ሂደትም ድህነትን ይገላገላል። ዕውቅናን ማግኘት ዓላማው የሆነ ሰው መግባት፣ መውጣት፣ መቆም፣ መነሳት፣ በአደባባይ መታየት፣ ከፊት ለፊት መገኘት ያዘወትራል። በዚህም ከጊዜያት በኋላ የሐሳቡን ያሳካል፣ የንያውም ይሞላለታል። ለብር የቋመጠ ሰው በእንቅልፍ ልቡ ሲዞር ያድራል። በጠዋት ተነስቶ ይሮጣል፣ በቀን አብዝቶ ይደክማል፣ ምሽቱን ገፍቶ ይተኛል፣ ኋላም ሀብት ያገኛል። ለትዳር የተመኛትን ከእጁ ማስገባት የፈለገ ሰው መላዎችን ያውጠነጥናል፣ ዘዴዎችን ይቀይሳል፣ በዚህም በዚያም ይጥራል። ከብዙ ድካምና ልፋት በኋላም የሐሳቡን ያሳካል፣ ምኞቱን ያገኛል። የሰው ልጆች እንዲህ ለዱንያዊ ስኬቶችን እንለፋለን፣ ለዓለማዊ እድገቶችም በብዙ መልኩ ስንጥር እንታያለን። የጥረትን ውጤት የድካምን ፍሬ እናውቃለንና ብዙ የምንደክምላቸው ነገሮች አሉ። ለብር እንደክማለን፣ ለትምህርት እንደክማለን፣ ለዕውቅና እንደክማለን፣ ለጥሩ ትዳር እንደክማለን። የምንደክምላቸው ነገሮች ብዙ ከመሆናቸው ጋር የዋጋውን ያህል ያልደከምንለት አገር ቢኖር ጀነት ነው። ጀነት ከሁሉም ነገሮች በላይ ሁሉ ውድ ሆኖ ሳለ ብዙም ግምት የሰጠነው አይመስልም። አብዛኞቻችን ተዘናግተናል። ኑሮአችንም የደመ ነፍስ ሆኗል። ታዲያ በዚህ ሁኔታ ላይ ሳለን በዚህች ዓለም ላይ የተሰጠን ዕድሜ አልቆ ቆይታችንም አብቅቶ ያ ስሙ እንኳን እንዲነሳ የማንፈልገው ሞት ድንገት መጣው ቢለን ያኔ ምን ሊወጣን? መሸሻችን ወዴት ነው? መጠጊያችንስ ከየት ይሆን? ሰማይ እንደሆነ ሩቅ ነው፣ መሰላል ተይዞ አይወጣ። መሬት እንደሆነች ክብ ናት፣ ብንዞርም አንለያት። ወይ ወደ እናት ማህፀን አይመለሱ ነገር አፈር በሆንኩም አይጠቅም። ስለሆነም አሁኑኑ ባጭሩ እንታጠቅ፣ ለአኺራችን በወጉ እንሰንቅ። ብንኮራ መሬት ላንሰምጥ፣ የተራራን ያህል ላንረዝም። ምን ነው መንጠባረር መወጠሩ? ሞት ላይ ቀር ነገር ምን ቢኖሩ? ሰው ሁሉ እንዳማረበት ቢኖር ፈገግታውም ባይደበዝዝ ውበቱ ቢዘልቅ ባይረግፍ የሞት ሰከራቱ ወይም ጣሩ ባይኖር ከቀብር መቀስቀሱ ቢቀር በሥራችንና ባሳለፍነው ነገሮች ሁሉ ባንመረመር ነገሮች እንዴት ባማሩ ነበር። ግን ሞት ይሞት ብለን ብንረግመው እንኳን አይቀርም። ቆርጦ የመጣ እንደሆነም ትንሽ ጊዜ ስጠኝና ልሰንቅ ማለት አይጠቅምም። የተሰጠን ጊዜ አልቋልና ሰዓት ደቂቃም ሆነ ሰከንድ አይጨምርም። የባከኑ ጊዜዎች አይኖሩም።
እንደገና ይታይለት አይባልም። ዱንያ ላይ ኮርሱ ወይም ልምምዱ ያልቃል። አኺራ ላይ ውጤት ይሰጣል። ያወቀ ተጠነቀቀ፣ ለአኺራው ጥሩ ሰነቀ። ያወቀበት ሳይረፍድ ይነሳል፣ ካሰበበትም ቶሎ ይደርሳል። ያን ቀን መልካም ያገኘ ደስ ይበለው፣ ያጣ ራሱን እንጂ አይውቀስ። ሰው ማመኑ አይጎዳውም። አላህን ቢታዘዝ ጥቅሙ የሱ ነው፣ ትርፉም የሁለቱም ዓለም። በአላህ ቢያመጽ ግን ራሱን ይጎዳል፣ መመለሻውም የከፋ ይሆናል። ግድ የለም አንጃጃል፣ በጊዜያዊዋ ዓለም ጥቅሞች አንታለል። የሚጠብቀንን አናውቅም፣ ያለ ዕውቀት አንከራከር። ሰው በእንጀራ ብቻ አይኖርም፣ ቁስን ማምለክ ግብ አይሆንም። በመንፈስ መዳበር በኢማን መበልጸግ ሳይሻል አይቀርም። ሞት በየደጃፉ ድንኳን ተክሏል፣ ሕፃን ወጣት ሳይል ይወስዳል። መደሰትስ በአላህ ፍራቻ ነው። ለሱ መሞት ሕያው መሆን ነው፣ ለሱ መድከም እረፍት ነው። በሱ መወደድ መመረጥ ነው። ወደ አላህ ለመመለስ አንቅጠር። ሳገባ ሳገኝ ስመረቅ አንበል። ለውጥን ካሁኑ እናብስር። ዛሬውኑ የእውነት ኑሮ እንጀምር። ሙዚቃው በሐዲስ ይለወጥ፣ ልብወለድ በቁርአን ይተካ፣ ሱሪው በሒጃብ ይቀየር። ታሪካችን ከህይወት ወደ ሞት ሳይቀየር። የሰው ልጅ ዛሬ ነፍሱ የምትለውን መጥፎ ነገር ሁሉ አሸንፎ መታገሱ ነገ አላህ ባዘጋጀው ቅጣት ከመታገስ በላይ ይቀለዋል። ሙስሊም ነን ብለን እስካወጅን በስሙም እስከ ተጠራን ድረስ በተቻለን ሁሉ ህግጋትን እናክብር፣ አንሰላች፣ እንጠናከር። አምላካችንን አላህን ሱብሓነሁ ወተዓላ ሳናስከፋም እናግኘው፣ ሳይቆጣብንም እንገናኘው። ሰው በምድር ላይ የቱን ያህል ቢቆይም መሬትን መልቀቁ አይቀርም። እናም ሰው የተባለ ሁሉ ቁርጡን ይወቅ፣ ይዘጋጅም ለበረራ። ዱንያ ጊዜያዊ ሀገር ናት፣ መድረሻችን ነው አኺራ። አላህ ሱብሓነሁ ወተዓላ እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته.